ውድ የአሃዱ ቤተሰቦች ኢትዮጵያ ሀገራችን በተለያዩ ወቅቶች አንድ ጊዜ ሰላም ሌላ ጊዜ ግጭቶችም እየታዩባት ረጅም የታሪክ ምዕራፋትን አልፋለች። የአንዲት ሀገር ዜጋ ሁሉም በጋራ የማይከራከርበት ጉዳይ አለ። ይህም የሀገሪቱ ብሔራዊ አንድነት ነው። ሀገር ከሚከፋፍላት ብሔራዊ ኅብረትና አንድነቷን ከሚፈታተናት ማናቸውም ጉዳይ ራሷን መጠበቅ በእጅጉ ይገባታል። ይህ ደግሞ የሚሰራው ትውልድ ላይ ነው። የሀገሪቱ ልጆች እንዴት ይማራሉ? ስለ ሀገራቸው ምን ይማራሉ? ሀገራቸውንስ እንዴት ነው የሚያዩት? የሀገር ፍቅር በልጆች አእምሮ ውስጥ እንዴት ይሰራል? እንዴት ይታነጻል? በዛሬው ኢትዮጵያዊ ስንክሳራችን የትውልድ ቀረጻና የሀገር ፍቅር ላይ ጥቂት ነጥቦችን እያነሳሳን እንጨዋወታለን። ጥበቡ በለጠ ነኝ። ኢትዮጵያ የነጻነት ምድር ናት ተብላ በጸሐፊያን ዘንድ ትጠቀሳለች። ለዚህም ደግሞ ዋናው ምክንያት እንደ ሀገር ከተቆረቆረችበት ከሺህ ዘመናት በፊት ጀምሮ እስካሁን ድረስ በቅኝ ገዢዎች ያልተገዛች ብቸኛይቱ አፍሪካዊት ሀገር እየተባለች ድርሳናት ይመሰክሩላታል። ኢትዮጵያ ለምን አልተገዛችም የሚል ጥያቄም በርካታ ቀደምት የአፍሪካ መሪዎች እያነሱት መልሱንም ራሳቸው ሲመልሱትም ቆይተዋል። ለምሳሌ የኬንያው የነጻነት አርበኛና በኋላም የሀገሪቱ የመጀመሪያው ፕሬዝደንት የነበሩት ጆሞ ኬንያታ ስለ ኢትዮጵያ ከተናገሩ ከጻፉ አፍሪካዊ መሪዎች መካከል አንዱ ናቸው። ጆሞ ኬንያታ ከእንግሊዝ ቅኝ ገዢዎች ጋር በሚፋለሙበት ወቅት የድርጅታቸው ስያሜ ማኦ ማኦ የሚባል መጠሪያ ነበረው። በርካታ ጎረቤታዊ ድጋፍም ከነጻይቱ ሀገር ኢትዮጵያ ያገኙም ነበረ። ጆሞ ኬንያታ ኬንያውያንን ሲቀሰቅሱ ተናገሩ የሚባለው ስለ ኢትዮጵያውያን ጀግንነት ነበረ። እንደ ኢትዮጵያውያን በአንድነት ተነስታችሁ ሀገራችሁን ካልጠበቃችሁ ለዘላለም ባሪያ ሆናችሁ ትኖራላችሁ እያሉም መናገራቸውን ድርሳናት ይመሰክራሉ። ሌሎችም በርካታ አፍሪካዊ መሪዎች ስለ ኢትዮጵያ የጻፉትና የተናገሩት የሀገር ፍቅር ታሪክ አለ። በርግጥ በዚህ ጉዳይ ወደፊት በሰፊው እናወጋበታለን። ግን ደግሞ በዋናነት መጠየቅ ያለብን የሀገር ፍቅር ከየት ይመጣል የሚለው ጉዳይ ነው። በኢትዮጵያ ታሪክ ውስጥ ወደ ኋላ ዞር ብለን ስናይ ኢትዮጵያዊነት ከሃይማኖት ጋር ሁሉ ተቆራኝቶ ተሰፍቶ የኖረ በመሆኑ አማኝ የሆነ ኢትዮጵያዊ ሁሉ ሀገሩ ኢትዮጵያ ከእርሱ እድገት ጋር በልቡ እያደገች እንድትመጣ ተሰርቶበታል። በኢትዮጵያ ክርስትናና እስልምና ሃይማኖቶች ውስጥ ልዩ መገለጫ ኢትዮጵያዊነት ነው። በሁለቱም ሃይማኖቶች አስተምህሮት ውስጥ ኢትዮጵያ ቅድሚያ ከሚሰጣቸው የእምነቶቹ ሕግጋት መካከል አንዷ ናት። የሃይማኖት መሪዎች ኢትዮጵያ በፈጣሪ የተወደደች የአንድነትና የኅብረት የፍቅር ተምሳሌት መሆኗ እየተነገረ የመጣ ጉዳይ ነው። ኢትዮጵያን ትውልድ በእምነቱ ውስጥ እንዲያውቃት ተደርጎ ለዘመናት የተሠራው ሥራ የሀገርን ፍቅር ጥልቅና መንፈሳዊ ጭምር እንዲሆን አድርጎታል። ስለዚህ ሃይማኖቶች ያጠነከሩት ኢትዮጵያዊነት በሀገሩ የማይደራደር ትውልድ አፍርቶ ለሺህ ዘመናት እንዲቆይም አድርጎታል። የኢትዮጵያ ሃይማኖቶች ለሺህ ዘመናት ካበረከቷቸው የትምህርትና የአስተዳደር ውለታዎች ሌላ ኢትዮጵያዊነትን፣ የሀገር ፍቅርን፣ ሕዝቡን እንዳስታጠቁት ታሪካዊ ሰነዶች ዛሬም ሕያው ሆነው ይመሰክራሉ። ዘመናት እየተቀየሩ ቴክኖሎጂዎች እየተስፋፉ ፊልሞችና ሌሎች ሕዝብን አሳታፊ የሚባሉ ጉዳዮች ሲመጡ ደግሞ ጠንክሮ የተሠራው የሀገር ፍቅር ስሜት እየላላ መምጣቱም ይወሳል። ከዚያ ሌላ ግን የሌሎች ሀገራትን የፖለቲካ ፍልስፍናና ርዕዮተ ዓለም እንዳለ እየገለበጥን መውሰድ ከጀመርንበት ጊዜ በኋላ ደግሞ የበለጠ የሀገር ፍቅር ጉዳይ መሸርሸሩን ምሁራን ይገልጻሉ። ኢትዮጵያውያን በመካከላቸው መከፋፈል፣ ቅራኔና ግጭት እንዲኖር የሚያደርጓቸው ዋና ዋና ምክንያቶችን በጥልቅ መፈተሽም ይገባል።
ቅራኔዎች በእጅጉ ጎልተው ከመጡበት ከ1960ዎቹ ጀምሮ ያለችውን ኢትዮጵያን ሁለ ገጽታዋን መመርመር ያስፈልጋል። ለምሳሌ በትምህርት ቤት ያለፉ የተማሩ ልጆቿ ስለ ሀገር ፍቅር ምን ተምረዋል? የኢትዮጵያን ገናና ታሪኮች የራሳቸው ታሪክ እንደሆነ ተደርጎ ትውልድ ተቀርጾባቸዋል ወይ የሚለው ጉዳይም ባንክሮ መታየት አለበት። የሀገር ፍቅር በዘመናት ውስጥ የሚሰራ ጉዳይ ነው። ከሕፃንነት ጀምሮ ኢትዮጵያ ከጥንት ዘመን አንስታ የነጻነት ምድር እንደሆነች የጥቁር ሕዝብ ሁሉ ኩራት መሆኗንም በልጆች አእምሮ ውስጥ እንደየዕድሜያቸው መስራት በእጅጉ ይጠበቃል። ስለ ታላላቅ ጀግኖች ኢትዮጵያውያን ታሪክ በዓለም አደባባይ የኢትዮጵያን ስም ስላስጠሩት አትሌቶች ሁሉ ልጆች እንዲያውቁ ማድረግ ትውልድን ሀገር ላይ መስራትም ነው። ኢትዮጵያ የቡና መገኛ ሀገር፣ ኢትዮጵያ የሰው ዘር ቅሪተ አካሉ የተገኘባት የነድንቅነሽ ወይም ሉሲ ምድር መሆኗን እንዲያውቁ ከዓለማችን ረጃጅም ወንዞች መካከልም የሆነው አባይ ታሪኩን እንዲሁም ትውልድ ተባብሮ የገነባው ታላቁ የኢትዮጵያ ሕዳሴ ግድብ ምን ማለት እንደሆነ በልጆች እዝነ ልቦና ውስጥ ማስረጽ ይጠበቃል። በተባበሩት መንግስታት የትምህርት የሳይንስና የባህል ተቋሙ በዩኔስኮ አማካይነት የተመዘገቡ ኢትዮጵያዊ አንጡራ ሀብቶች ማንነትና ታሪካቸውን እንደየ ክፍል ደረጃቸው ለልጆች ማስተማር ማሳወቅ በእጅጉ ይጠበቃል። ኢትዮጵያዊነት ከፍ ያለ ማንነት መሆኑን በተለያዩ መንገዶች እያስተማሩ ከዚያም ደግሞ ዓለም የደረሰበት የሳይንስና ቴክኖሎጂ ምጥቀትም በስፋትና በጥልቀት እንዲማሩ በማድረግ መጪው ዘመን ትውልድ ገንብተን ሀገረ ኢትዮጵያን ከፍ የምናደርግበት እንዲሆን ሁሉም ዜጋ እጅ ለእጅ ተያይዞ መስራትም ይጠበቅበታል። እስከዚያው ፈጣሪ ኢትዮጵያንና ሕዝቧን አብዝቶ ይጠብቅልን።